ሃይ ጋይስ አሁን ደግሞ ስለ ስትሪንግ እና በቀጣይ ቪዲዮ ላይ የስትሪንግን ኮድ አሳያችኋለሁ። ምንድነው ስትሪንግ? ያው እዚህ ጋር ማሳያችሁ ነገር አሁን ብዙም አትጠቀሙበትም፣ ግን ያው ማወቅ ስላለባችሁ እናያቸውና ስትሪንግ ማለት ባለፈው አይተናል አይደል? እንትኖችን ኢንቲጀሮችን የሚይዝልን ፍሎት ዳታ ታይፕ ዴሲማል ደብል እንደዛ ነው የሚይዝልን ብለናል። ስትሪንግ ምን ብለናል? ስትሪንግ እና እንደነ ቴክስት ነው የሚይዝልን ብለናል አይደል? እሱን ይሄ ማኒፑሌት የምታደርጉባቸውን ፋንክሽኖች ነው ማሳያችሁ በደንብ ኮድ ራን አድርገን እንትን ስንል በደንብ ትለያዩዋላችሁ። በጣም ቀላል ነው። ስትሪንግ እነዚህ ነው የሚይዝልን ብለናል። እነዚህ ምንድናቸው? እንደዚህ ስታዩ ኮሌክሽን ኦፍ ካራክተሮች አይደሉ? ይሄ ኮሌክሽን ኦፍ ካራክተሮች አይደሉ? እሱ ነው ስትሪንግ። ምንም እዚህ ጋር የተለየ ኮንሰፕት የለውም። ሲኩዌንስ ኦፍ ካራክተርስ ላይክ ወርድስ ኦር ሲኩዌንስ ማለት ነው። ስትሪንግ ማለት እሱ ነው። ከዛ ምንድነው ስትሪንግ ዲክሌር ስታደርጉ ከዚህ ኪወርድ ውጪ ሌላ ተጠቅማችሁ ዲክሌር ማድረግ ትችላላችሁ ነው። እዚህ ጋር በዋናነት ለብቻ በሌላ ኮንሰፕት ይመጣ አያችሁት። እዚህ ጋር ርዕሷ ምንድነው የምትለው? ዲክሌሪንግ ኤ ስትሪንግ ነው የምትለው። እዚህ ጋር ምንድነው የተጠቀምነው? ስትሪንግ ኤክስ ብላት ኤክስን ኤ ቢ ሲ ዲ ይሄው እዚህ ጋር ኢኒሻላይዝ አደረኩት አይደለ? ይሄንን በካራክተር መጠቀም ትችላላችሁ ነው ሐሳቡ። ዲክሌሪንግ ኤ ስትሪንግ ብሎ ካር እቺ የፈለጋችሁት ኔም ከዛ ያው ቫልዩ አሬ የተነለ አሬ ተጠቅማችሁ በካራክተር መልክ ይሄን ዲክሌር ማድረግ ነው ሐሳቡ። እዚህ ጋር በሌላው ምን ማድረግ ትችላላችሁ መሰላችሁ? ካር ኤክስ እዚህ ጋር አውቶማቲካሊ ያቋል ስላልነው እንተውና እንዲህ ብለን ቫልዩ ይሄን በቃ ዲክሌር አድርገን ይሄ ዲክላሬሽን ምንድነው ስትሪንግ መሆን ይችላል ማለት ነው። ካራክተር ኦፍ ይሄው ሲኩዌንስ ኦፍ ካራክተር ይሄ ምንድነው ስትሪንግ ነው ማለት ነው። እዚህ ጋር ይሁት እቺኛው ካን ሆልድ 5 ካራክተርስ። ለምንድነው እንደዚህ ያለው? እዚህ ጋር 6 ሆኖ ለምንድነው 5 ካራክተር መያዝ የሚችለው ያልነው? ለምንድነው እቺኛው /0 የምትባላለች ኑል ካራክተር ነው የምትባለው። እዚህ ጋር ኖርማሊ እዚች ጋር ኢኳልስ ቱ ኤ ቢ ሲ ዲ ብላ መጨረሻ ላይ ኑል ካራክተር አለች ያለ ነው። እቺ /0 ማለት ነው። እናንተ ምንም መጻፍ አይጠበቅባችሁም እንድታውቁ ብቻ ነው። አውቶማቲካሊ አንዷ ትቀነስና ማክሲመም 9 ካራክተር መጠቀም ትችላላችሁ ነው። እዚህ ጋር 10 ከሆነ 9 ካራክተሮችን እዚህ ጋር 4 ካራክተር አለ ዲክሌር ሳደርግን 5 አድርጌ ነው ማስቀምጠው ነው ሐሳቡ በቃ። እና በስትሪንግ ኤክስ ብዬ ደብል ኮቴሽን አድርጌ ያስቀመጥኩትን ጽሁፍ በአሬ መልክ ተጠቅሜ ዲክሌር ማድረግ ይችላልው ነው ሐሳቡ በቃ። ይሄው እዚህ ጋር ያያችሁት አይደል? እቺኛው ማለት ነው። ይሄው ካር እንዲያርጌ ሄሎ ብል እዚህ ጋር ስንት እንትን አለው? ስንት ካራክተር አለው? 1 2 3 4 5 መጨረሻ ላይ ኑል ካራክተር አለች 6 ይሆናል ማለት ነው። አውቶማቲካሊ አድስ /0 ወይ ኑል ካራክተር 6 ይሆናል። እዚህ ጋር አውቶማቲካሊ 6 ያደርገዋል ማለት ነው። ካር ስትሪንግ ቱ 20 ስንል ወርድ እዚህ ጋር ምንድነው እዚህ ጋር 20 ብሎ 1 2 3 4 5 ካራክተር ብቻ ነው የተጠቀመው። ትርፍ ቦታ አስቀመጠ እንጂ ምንም ችግር የለውም። 4 አድርጋችሁ 5 አትጠቀሙ እንጂ ኖርማሊ ከምትጠቀሙት አብዝታችሁ ብታስቀምጡት ችግር የለውም። ያው ሜሞሪ ስፔስ ምናምን ይዛል ግን ችግር አይፈጥርም። ማክሲመም 19 ካራክተር መያዝ ይችላል። እዚህ ጋር ወርልድ አለ ማለት ነው። ሄሎ ወርልድ ስትሪንግ 1 ስትሪንግ 2 እዚህ ጋር የተጠቀምነው ምንድነው ካራክተር ነው። ይሄኛውን በምን መልክ መጻፍ እንችላለን? ስትሪንግ s1 ሄሎ ያው ተመሳሳይ ነው በቃ ባሪ መልክ ማስቀመጥ ነው ሐሳቡ። እሺ ሪዲንግ ኤ ስትሪንግ ፍሮም ዩዘር ይቺን ነገር ነው አሁን በደንብ ማየት ያለባችሁ። ኖርማሊ ምን መሰላችሁ? አሁን እዚህ ጋር ስትሪንግ ኤክስ ይያለ እቺ ምንድነች? ዲክላሬሽን አይደለ? ከዛ እዚህ ጋር ኤክስ ኢኳልስ ቱ
አብዲሳ ዝም ብለን ሶፍት ተውትና ሶፍትዌር እንበለው። ይሄን አሁን ስትሪንግ ኤክስ ምን አለ ሶፍትዌር ኢንጂነር አለ ሲያወጥ ኤክስ አለና ምንድነው ፕሪንት መደረግ የነበረበት ሶፍትዌር ኢንጂነር የምትለው አይደለሽ ፕሪንት መደረግ የነበረበት ግን አያነብም። ሲን ስቶፕስ አት ዋይት ስፔስ ማለት ስፔስም ይሁን ታብ ያቋርጥብናል ማለት ነው። ሲያወጥ ብላችሁ አሁን እቺን ፒሲ ያሳያችኋለሁ። ሶፍትዌር ኢንጂነር የምትለዋን ጽፌ ሲያወጥ ስላት ፕሪንት የሚደረግልኝ ኤክስ ቫልዩ ሶፍትዌር ብቻ ነች። አሁን መጀመሪያ ለኛ ፕሪንቲንግ ስንማር ይሄን እንሞክራለን እንዴት እንደሆነ አናቅም። በቃ እንትን ይልብኝ ነበር ኢንጂነሪንግ ተውና ፕሪንት ያደርግብኛል ለምን እንደሆነ አላቅም ያኔ ማለት ነው። ምን ይሄን ዋይት ስፔሱ ጋር አንድ ላይ ሙሉ ካራክተር እንዲያነብልን ምን እንጠቀማለን? ያው እቺኛውን ተጠቀማት ጌት ላይን ሲን ፉል ኔም አሁን ለፉል ኔም ቦታ ኤክስ ከሆነ ተጠቀሙት ኤክስ ከሆነ ሲን ኤክስ ትሉ ይሄ ኖርማሊ እንደ ምንድነው እንደ ሲኢን ነው የምትጠቀሙት ጌት ላይ ሲኢን ከዛ ቫሪያብል ኔማችን ማለት ነው። ግን በሲኢን መጠቀም የምትችሉበት ሁኔታ አለ። በሲኢን ሳይሆን ሲኢን ጌት ላይን ብላችሁ ይሄ ሁለቱ ይለያያል። ራን አድርጌ በካራክተርና በጌት ላይን እንዴት እንደምትጠቀመው አሳያችኋለሁ ሁለቱን። ብቻ ይሄ እቺኛዋ ሲኢን ጌት ላይን ኤስቲአር 80 የምትለዋ ለእንደዚህ በካራክተር ኢኒሻላይዝ ታደርጉት ነው ይሄ የምትጠቀሙት። እንዲህ ግን ስትሪንግ ይሄው እንደውም በዚህኛው አላሳያችሁ። ኦኬ እዚህ ጋር ሲኢን አላልኩትም። ሲኢን ኤክስ እንዲህ ነበር መሆን የነበረበት። ሲኢን ኤክስ ብዬ ራን ካረኩት በኋላ ይሄንን እንድቀበል ይጋብዘኛል አይደለ? ከዛ ጽፌ ኢንተር ስለው ሲአውት ሶፍትዌር ኢንጂነር ነበር መውጣት የነበረበት የሚወጣ ግን ሶፍትዌር ብቻ የምትለው ነች የምትወጣው። ይሄንን ለማስተካከል ምን እንጠቀማለን? በሲኢን ቦታ ጌት ላይን ሲኢን እዚህ ጋር የተጠቀምነው ቫሪያብል ኔም ማን ነው? ኤክስ ነው። ያው አለቀ። እዚህ ጋር ተቀየረ። ራን ካደረጋችሁ በኋላ እንድታስገቡ ይጋብዛችኋል። ከእንትኑ ከኪቦርዱ ሶፍትዌር ኢንጂነር ስለው ሲአውት ኤክስ ለሚለው ሶፍትዌር ኢንጂነር ፕሪንት ይደረጋል ማለት ነው። ይሄ ነው በቃ የካራክተር እንትን ካራክተር እቺን ተጠቀሙ። ይሄ ልዩነቱን አሳያችኋለሁ፣ ግን ተመሳሳይ ኮንሰፕት ነው። ኖርማሊ ሁሌ ነው ፕሮግራም ጽፍ ስትሪንግ ነው የምጠቀመው። ይሄ የቀረ ነገር ነው። እንደውም አንዳንድ ፓወርፖይንትስ ላይ ራሱ ማስተማር ተተዋል እንድታውቁት ብቻ ነው። እና አንዳንድ ፋንክሽኖችን የስትሪንግ ፋንክሽን የሚባሉት አሁን መጀመሪያ ላይ ስናይ ሲአውት እና ሲኢንን ለመጠቀም ላይብራሪ የሚባል ነገር አለ። ከሱ ሲአውት እና ሲ የሚባል ልጠቀም ነው ኢንፑት እና አውትፑት ልጠቀም ነው ብላችሁ ተበድራችሁ እንትን እንደማለት ነው ብለን ሲአውት እና ሲን ስትጠቀሙ እነዚህን ፋንክሽኖችንም ለስትሪንግ ጊዜ ማኒፑሌት ለማድረግ እንትን ስትሉ ኢንክሉድ ከኢንክሉድ አዮስትሪንግ በታች ኢንክሉድ ሲስትሪንግ ወይ ስትሪንግ ዶት ታስቀምጣላችሁ ማለት ነው። ምን እያላችሁ ነው? እነዚህን ፋንክሽኖች ልጠቀም ነው ብላችሁ የነገራችሁት ነው ማለት ነው። ኦኬ አራት ናቸው። አንደኛው ኮፒ ስትሪንግ ነው። ሁለተኛው ሁለት ስትሪንጎችን ኮምባይን ማድረግ ነው። እዚህ ለምሳሌ ሄሎ ስትሪንግ ዋን ላይ ነቻ፣ ወርድ ደግሞ ስትሪንግ ቱ ላይ ነቻ። እነሱን ኮምባይን ማድረግ ነው ይሄኛው። ይሄኛው ኮንካቲኔሽን መቀጣጠል፣ ሁለቱን ይቀጣጠልላቸዋል። ስትሪንግ ኮፒ የሚባለው ደግሞ እቺን ብናጠፋት ነው ሄሎ ብለን እቺን ብናጠፋት የስትሪንግን ዋን ቫልዩ ስትሪንግ ቱ ላይ ማስቀመጥ ብንፈልግ ይሄ ስትሪንግ ኮፒ ነው የምንጠቀመው እንደማለት ነው። አሁን እዚህ ጋር ስትሪንግ ኤክስ ብለን ቴክስት ፋይል ኤክስ ላይ እንትን አደረግና አሳይን አደረግና አንደኛው ሜትድ ይሄ ነው፣ ሁለተኛው ሜትድ ይሄ ነው አይደል? ሶስተኛው ሜትድ ይሄን መጠቀም ትችላላችሁ።
ስትሪንግ ኮፒ ብያውን እቺኛዋን ስትሪንግ ኮፒ ዴስቲኔሽን ማለት አሳይ የሚደረግበት ነው። ኤክስ ሶርሳችን ደግሞ ኤቢሲ የምትለዋን ባስቀምጥ የኤክስ ቫልዩ ስንት ሆነልኝ ማለት ነው? ኤቢሲዲ የምትለዋ ሆነችልኝ ማለት ነው። እንደዛ ማለት ነው። በቃ ስትሪንግ ኮፒ አንድ እንትን ካያችሁ ሁሉንም ትለዩታላችሁ፣ ችግር የለውም። እሺ ይሄ ኮምባይን እንትን ብለናል። ሁለቱን ሄሎ እና ወርልድ ቢኖር ሁለቱን ለመቀጠል የምንጠቀምበት ነው። እንትናቸው እነዚህ ሲንታክሶቹ ናቸው። ስትሪንግ ኮፒ ዴስቲኔሽን እና ሶርስ የተባለው ይሄ ቫሪያብሉን አስቀምጣችሁ ወይስ ኤስ2 ማለት ትችላላችሁ። ቀጥታ ቫልዩን ማስቀመጥ ትችላላችሁ። ብቻ አሳይን ነው የሚያደርግላችሁ። ከዛ ስትሪንግ ኮንካቲኔሽን ነው እዚህ ጋር ኤ ነች str cat ስትሪንግ ካት ብላችሁ ያዛችሁት። ከዛ ስትሪንግ 1 እና ስትሪንግ 2 አሏ ይሄንን ይቀጣጥልናል ማለት ነው። ስትሪንግ 1 ሄሎ ብትሆን ስትሪንግ 2 ወርልድ ብትሆን ሁለቱን ቀጥሎ ሄሎ ወርልድ ያወጣል ፕሪንት ያደርግልናል ማለት ነው። ይሄ ፋይንድ ሌንግዝ ነው። ፋይንድ ሌንግዝ ደግሞ ምንድነው? የሆነ እዚህ ጋር ይዩት። ይሄን ተውት። ስትሪንግ len ብዬ ኤክስ ብል እዚህ ጋር ኤክስ ብል ስንት ካራክተር አለው? ኤ ቢ ሲ ዲ ይኸው 4 ያወጣልኛል ማለት ነው። በቃ የስትሪንጋችሁን ካራክተር ብዛት ቆጥሮ ነው ፕሪንት የሚያደርግላችሁ። ሌላ እንትን የለውም። እዚህ ጋር ሌላኛው ኮምፔር እቺኛው ነች። በደንብ አሁን ራንም አድርገን ያልተማራችሁት ኮንሰፕት ስሞል ኤ ከካፒታል ኤ የምትበልጥበት ምናምን አስኪ ካራክተር ምናምን ይባላል። እሱን ዝም ብላችሁ አሁን ፕራክቲስ ታደርጉና ኮምፒቲንግ የምትገቡ ከሆነ የምታዩት ነገር ነው። ብቻ እቺንም ራን አድርጌ ያሳያችኋለሁ። ኮንሰፕቱ ምንድነው? ስትሪንግ ኮምፓሪዝን ኤስ1 እና ኤስ2 ኮምፔር አድርጎ ኤስ1 የሚበልጥ ከሆነ ምን ፕሪንት ያደርግልኛል? ዋንን ፕሪንት ያደርግልኛል። ኤስ2 የሚበልጥ ከሆነ ግን -1 ነው ማለት እዚህ ጋር እንዲላርግ ይኸውና አስቀምጫለሁ ነገሩ። ኤስ1 ከኤስ2 የሚበልጥ ከሆነ ትሩ ስለሆነ እቺን ያወጣልኛል። ስትሪንግ ኮምፔር ብለን እዚህ ጋር ስናስቀምጥ ማለት ነው። ከዛ እቺ የምታንስ ከሆነ ግን -1 ነው ፕሪንት የሚደረገው። ዜሮ ፕሪንት የሚደረገው ምን ሲሆን ነው? ኤስ1 ከኤስ2 ጋር እኩል ሲሆን ነው። እዚህ ጋር ሄሎ እዚህ ጋር ሄሎ ብል ኤስ1ም ኤስ2ም ሄሎ አይደለ እኩል ናቸው ማለት ነው። ያኔ ምን ፕሪንት ይደረግልኛል? ዜሮ ፕሪንት ይደረግልኛል። ይሄ ነበር። ቀጣዩ ቪዲዮ ላይ ይሄ ሙሉን በደንብ ትረዱታላችሁ። በኮድ አሳያችኋለሁ። ያልገባችሁ ነገር ካለ ኮሜንት ማድረግ አትርሱ እና ላይክ ሰብስክራይብ ማድረግ አትርሱ። ቴሌግራም ላይም ቴኒቲቪ ኢትዮጵያ ብላችሁ ዲስከሽን ግሩፕ ላይ የምትፈልጉት ማቴሪያል መጠየቅም ቻናል ላይም ደግሞ ማግኘት ትችላላችሁ። ይሄ ነበር።